በዛሬው ዕለት በኢፌድሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህና በሌሎችም የፌደራልና የክልል ከፍተኛ የሥራ ኃላፊዎች የተመራ የልኡካን ቡድን በዚህ በሰሜን ሸዋና በደብረ ብርሃን የሚገኙ የአምራች ኢንዱስትሪዎችን ጎብኝቷል። በጉብኝቱ ውስጥ የተካተቱት የአምራች ኢንዱስትሪዎች ባለፉት ዓመታት ኢትዮጵያ በኢንዱስትሪ ዘርፍ በሰጠችው ልዩ ትኩረት የተፈጠሩና አዳዲስ የተገነቡ በተለይም ደግሞ ለአምራች ዘርፉ የተሰጠውን ልዩ የፖሊሲ የአሰራርና የትግበራ ማዕቀፎች ተከትለው ወደ ትግበራ ገብተው ከትግበራም ባለፈ ደግሞ እውን ሆነው ማምረት የጀመሩና በዛ ማዕቀፍ ውስጥ የሚገኙ ፋብሪካዎች ናቸው በዛሬው ዕለት የተጎበኙት። በጉብኝቱ ውስጥ በልዩነት ከሚነሱ ጉዳዮች መካከል ከለውጥ በፊት ባሉት ዓመታትና ከለውጡ በኋላ ባሉት ዓመታት መካከል ያለው የአምራች ኢንዱስትሪው እድገት በግልጽ የሚታይ ነው። ለዚህም በልዩነት ለአምራች ኢንዱስትሪው ዘርፍ የተሰጠው ትኩረት በእያመጣው ያለው ለውጥ የሚያሳይ ነው። በዚህ በምንገኝበት በሰሜን ሸዋ አካባቢና በደብረ ብርሃን ከተማም በልዩነት አካባቢው የኢንዱስትሪ ማዕከልነቱ ከጊዜ ወደ ጊዜ እያደገ ይገኛል። ለዚህም የተለያዩ ምክንያቶች ይጠቀሳሉ። አካባቢው ለኢንዱስትሪ ምቹነቱ ግን ከጊዜ ወደ ጊዜ ማደጉ የሚታይ ጉዳይ ሆኗል። በዛሬው ዕለት የተጎበኙት ፋብሪካዎች ከወረቀት ማምረቻ ፋብሪካዎች እስከ እንስሳት መኖ ፋብሪካዎች፣ ሌሎችም የምግብና መሰል የዘይት የሴራሚክና የመኪና ማምረቻ ኢንዱስትሪዎችም እንዲሁ ተጎብኝተዋል። በሁሉም ውስጥ የሚታየው አንድ የጋራ ጉዳይ በውጭ ያሉ ከውጭ የሚገቡ ምርቶችን በሀገር ውስጥ መተካት የሚለው አንዱ በፖሊሲም ደረጃ ተቀርጾ እየተሰራበት ያለና ተግባራዊ እየተደረገ ያለ ጉዳይ ነው። ከዚህ ባለፈ ደግሞ የሀገርን ምርት ተጠቅሞ ምርቶችን ማምረትም እንዲሁ ሌላው የጋራ ጉዳይ ሆኖ የሚነሳ ነው። ከዚህ ባለፈ የሥራ ዕድል ፈጠራና ሌሎች ጉዳዮችም የሚታዩ ናቸው። የኢፌድሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በጉብኝቱ ወቅት ባስተላለፏቸው መልእክቶች ኢትዮጵያ ባለፉት ዓመታት የሰራቻቸው በኢትዮጵያ ታምርትና በሌሎችም የኢንዱስትሪ ንቅናቄዎች የታዩ ለውጦች ምን ያክል ውጤት እያስመዘገቡ እንደሆነ ከሥራ ዕድል ፈጠራ አንጻር ምርቶችን ከመተካት አንጻር ኢትዮጵያ የጀመረችውን የልማት ጉዞም ከማገዝ አንጻር እነዚህ ፋብሪካዎች ብርቱ ስራዎችን እየሰሩ ነው። ደግሞ ለነገ ሀገራዊ ብልጽግና የተሻለ አቅምና ጉልበት የሚሰጡ መሆናቸውን አንስተዋል። እዚህ ላይ ቁጥሮች ይናገራሉ። ከለውጡ በፊት የነበሩ ቁጥሮች ምን ያሳያሉ? በሰሜን ሸዋ አካባቢ 18 የሚደርሱ መካከለኛና ከፍተኛ ፋብሪካዎች እንደነበሩ የኢንዱስትሪ ሚኒስትሩ አቶ መላኩ አለበል በሪፖርታቸው አመላክተዋል። ከለውጡ በኋላ ባለፉት ዓመታት ደግሞ በዚህ በደብረ ብርሃን ብቻ 105 መካከለኛና ከፍተኛ ኢንዱስትሪዎች በአጠቃላይ በሰሜን ሸዋ ደግሞ ከዚህ ውጭ ባሉ አካባቢዎች ደግሞ 87 የሚሆኑ ስለዚህ በየዓመቱ 24 የሚሆኑ ኢንዱስትሪዎች ወደ ስራ ይገባሉ ማለት ነው። እነዚህ የሚያሳዩት ቁጥሮች በኢትዮጵያ የተጀመረው ስራ ምን ያክል ውጤት እያስገኘ እንደሆነ በሚኒስትሩም በሌሎችም ከፍተኛ የጉብኝቱ ተሳታፊዎች የተነገረ ጉዳይ ነው። ስለሆነም በዚህ ጉብኝት የተጎበኙት እነዚህ ፋብሪካዎች በቀጣይ በሰፋፊ ስራዎችን ሰርተው የሥራ ዕድል ፈጠራንም በማበርታት በኩል ሰፊ አበርክቶ እንደሚኖራቸው ይጠበቃል። የጉብኝቱ ውሎ አንኳር ነጥቦች እነዚህ ናቸው።